ሰላም የፀሐይ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አማራጮች እየሰጠን እንገኛለን ማለት ነው። ቻናላችንም አዲስ ስለሆነ ላይክ፣ ሸር፣ ሰብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁ ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱንም የምንሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎቹ እየሰጠን እንገኛለን ማለት ነው። እንግዲህ በዛሬው ቪዲዮአችን አማርኛ በመጀመሪያ ድምጽ ቃላትን ምስረታ የሚል እጀላችሁ መጥቻለሁ። እሱንም አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ በዛሬው ቪዲዮአችን ከወስ ከገባሉት በእነዚህ በአምስቱም ፊደላት ቃላትን ምስረታ የሚል ነው። እሱንም አንድ ባንድ አሳያችኋለሁ። ተከታተሉኝ። ይህን ቪዲዮ እስከ መጨረሻው እዩት። ይህን ቪዲዮ እስከ መጨረሻው ካያችሁት በደንብ ይገባችኋል፣ በደንብ ግልጽ ይሆንላችኋል ማለት ነው። ማንበብ ማይችል ካለን በተሎ ማንበብ ይችላል፣ መጻፍ ማይችል ካለን በተሎ መጻፍ ይችላል ማለት ነው። እንግዲህ በዛሬው ቪዲዮአችን ከወስ ከገ ያሉት እነዚህ ሁሎቹም የመጀመሪያ ድምጾች ናቸው ማለት ነው። እንግዲህ በመጀመሪያ ድምጾች እንግዲህ ቃላትን መስርቼ አሳያችኋለሁ። እናንተ ከኔ ጋር ቆዩ። አሁን በመጀመሪያ እነዚህን ምን መሰርትባቸውን እቆጥርላችኋለሁ። ተከታተሉኝ። አሁን በመጀመሪያ እነዚህን ወደ ላይም ወደ ታችም እያልኩ እቆጥርላችኋለሁ ማለት ነው። ወ ዘ ደ ጀ ገ። አሁን ደግሞ ከታች ወደ ላይ እቆጥርላችኋለሁ። ገ ጀ ደ ዘ ወ። አሁን በእነዚህ ፊደላቶች ቃላትን መሰርትላችኋለሁ ማለት ነው። አሁን በመጀመሪያ በመሰርትላችሁ በወይም ደግሞ በዚህኛው ፊደል ነው። እንግዲህ በዚህ የተመሰረቱ ቃላቶች ደግሞ እነዚህኞቹ ናቸው። እነዚህንም አንድ ባንድ አሳያችኋለሁ። ተከታተሉኝ። ወ ረ ደ ወረደ ይላል። ወ የቤተሰብ የመጀመሪያዋ ናት። ረ የረ ቤተሰብ የመጀመሪያዋ ናት። ደ የደ ቤተሰብ የመጀመሪያዋ ናት። ወረደ የሚል ቃል መሰርተውልናል ማለት ነው። ቀጣይ ደግሞ ወደቀ ይላል። ወ የቤተሰብ የመጀመሪያዋ ናት። ደ የደ ቤተሰብ የመጀመሪያዋ ናት። ቀ የቀ ቤተሰብ የመጀመሪያዋ ናት። ወደቀ የሚል ቃል በአንድ ላይ መሰርተውልናል ማለት ነው። ቀጣይ ደግሞ ወገረ ይላል። ወ የቤተሰብ የመጀመሪያዋ ናት። ገ የገ ቤተሰብ የመጀመሪያዋ ናት። ረ የረ ቤተሰብ የመጀመሪያዋ ናት። ስለዚህ ወገረ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ወገመ ይላል። ወ የቤተሰብ የመጀመሪያዋ ናት። ገ የገ ቤተሰብ የመጀመሪያዋ ናት። መ የመ ቤተሰብ የመጀመሪያዋ ናት። ወገመ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ወጪ ይላል። ወ የቤተሰብ የመጀመሪያዋ ናት። ጪ የጨ ቤተሰብ የሶስተኛዋ ናት። ወጪ የሚል ቃል መስርተውልናል ማለት ነው። እንግዲህ የመስራትናቸው ቃላቶች እነዚህን ይመስላሉ። እንግዲህ ደግሞ ወደ ቀጣዩ ወደ ዘ እንሄዳለን ማለት ነው። እንግዲህ ዘ ማለት ደግሞ ይችኛዋ ፊደል ናት። በዚህ የተመሰረቱት ቃላቶችም እነዚህኞቹ ናቸው። እነዚህንም አንድ ባንድ እናያቸዋለን ማለት ነው። ዘገባ ይላል። ዘ የዘ ቤተሰብ የመጀመሪያዋ ናት። ገ የገ ቤተሰብ የመጀመሪያዋ ናት። ባ የበ ቤተሰብ የአራተኛዋ ናት። ዘገባ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ዘከረ ይላል። ዘ የዘ ቤተሰብ የመጀመሪያዋ ናት። ከ የከ ቤተሰብ የመጀመሪያዋ ናት። ረ የረ ቤተሰብ የመጀመሪያዋ ናት። ዘከረ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ዘመን ይላል። ዘ የዘ ቤተሰብ የመጀመሪያዋ ናት። መ የመ ቤተሰብ የመጀመሪያዋ ናት። ን የነ ቤተሰብ የስድስተኛዋ ናት። ዘመን የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ዘመቻ ይላል። ዘ የዘ ቤተሰብ የመጀመሪያዋ ናት። መ የመ ቤተሰብ የመጀመሪያዋ ናት። ቻ የቸ ቤተሰብ የአራተኛዋ ናት። ዘመቻ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ዘርፍ ይላል። ዘ የዘ ቤተሰብ የመጀመሪያዋ ናት። ር የረ ቤተሰብ የስድስተኛዋ ናት። ፍ የፈ ቤተሰብ የስድስተኛዋ ናት። ስለዚህ ዘርፍ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር እንደምታዩቸው እነዚህ በዘ የተመሰረቱ ቃላቶች ናቸው ማለት ነው። ቀጣይ ደግሞ ወደ ደ እንሄዳለን። ደ ማለት ደግሞ ይችኛዋ ፊደል ናት። እንግዲህ በዚህኛው የተመሰረቱ ቃላቶችም እነዚህኞቹ ናቸው። እነዚህንም እናያቸዋለን ማለት ነው። ገፈ
ደገፈ ይላል። ደ የደ ቤተሰብ የመጀመሪያዋ ናት። ገ የገ ቤተሰብ የመጀመሪያዋ ናት። ፈ የፈ ቤተሰብ የመጀመሪያዋ ናት። ደገፈ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ደረጀ ደረጀ ይላል። ደ የደ ቤተሰብ የመጀመሪያዋ ናት። ረ የረ ቤተሰብ የመጀመሪያዋ ናት። ጀ የጀ ቤተሰብ የመጀመሪያዋ ናት። ስለዚህ ደረጀ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ደመቀ ደመቀ ይላል። ደ የደ ቤተሰብ የመጀመሪያዋ ናት። መ የመ ቤተሰብ የመጀመሪያዋ ናት። ቀ የቀ ቤተሰብ የመጀመሪያዋ ናት። ደመቀ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ደገመ ደገመ ይላል። ደ የደ ቤተሰብ የመጀመሪያዋ ናት። ገ የገ ቤተሰብ የመጀመሪያዋ ናት። መ የመ ቤተሰብ የመጀመሪያዋ ናት። ደገመ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ደረቀ ደረቀ ይላል። ደ የደ ቤተሰብ የመጀመሪያዋ ናት። ረ የረ ቤተሰብ የመጀመሪያዋ ናት። ቀ የቀ ቤተሰብ የመጀመሪያዋ ናት። ደረቀ ይላል ማለት ነው። ደረቀ የሚል ቃል መስርተውልናል። እንግዲህ እነዚህን የምታዩቸው በደ የተመሰረቱት ቃላቶች ናቸው ማለት ነው። ቀጣይ ደግሞ ወደ ጀ እንሄዳለን። እንግዲህ ጀ ማለት ደግሞ ይችኛዋ ፊደል ናት። ይችኛዋ ፊደል ናት። በዚህ የተመሰረቱት ቃላቶችም እነዚህኞቹ ናቸው ማለት ነው። እነዚህንም አንድ ባንድ እናያቸዋለን። ጀመረ ጀመረ ይላል። ጀ የጀ ቤተሰብ የመጀመሪያዋ ናት። መ የመ ቤተሰብ የመጀመሪያዋ ናት። ረ የረ ቤተሰብ የመጀመሪያዋ ናት። ጀመረ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጀገነ ጀገነ ይላል። ጀ የጀ ቤተሰብ የመጀመሪያዋ ናት። ገ የገ ቤተሰብ የመጀመሪያዋ ናት። ነ የነ ቤተሰብ የመጀመሪያዋ ናት። ጀገነ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጀመሩ ጀመሩ ይላል። ጀ የጀ ቤተሰብ የመጀመሪያዋ ናት። መ የመ ቤተሰብ የመጀመሪያዋ ናት። ሩ የረ ቤተሰብ የሁለተኛዋ ናት። ጀመሩ ይላል ማለት ነው። ቀጣይ ደግሞ ጀርባ ጀርባ ይላል። ጀ የጀ ቤተሰብ የመጀመሪያዋ ናት። ር የረ ቤተሰብ የስድስተኛዋ ናት። ባ የበ ቤተሰብ የአራተኛዋ ናት። ጀርባ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጀግና ጀግና ይላል። ጀ የጀ ቤተሰብ የመጀመሪያዋ ናት። ግ የገ ቤተሰብ የስድስተኛዋ ናት። ና የነ ቤተሰብ የአራተኛዋ ናት። ጀግና የሚል ቃል መስርተውልናል ማለት ነው። እንግዲህ ከዚህ ጋር የምታዩቸው በጀ የተመሰረቱ ቃላቶች ናቸው ማለት ነው። እንግዲህ ወደ መጨረሻው እንሄዳለን። መጨረሻ እንግዲህ የምናየው በማን ነው? በገ ነው። ገ ማለት ደግሞ ይችኛዋ ፊደል ናት። እንግዲህ በዚህ የተመሰረቱ ቃላቶችም እነዚህኞቹ ናቸው። እነዚህንም አንድ ባንድ እናያቸው። ገረመ ይላል። ገ የገ ቤተሰብ የመጀመሪያዋ ናት። ረ የረ ቤተሰብ የመጀመሪያዋ ናት። መ የመ ቤተሰብ የመጀመሪያዋ ናት። ገረመ ይላል ማለት ነው። ቀጣይ ደግሞ ገለጸ ይላል። ገ የገ ቤተሰብ የመጀመሪያዋ ናት። ለ የለ ቤተሰብ የመጀመሪያዋ ናት። ጸ የጸ ቤተሰብ የመጀመሪያዋ ናት። ገለጸ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ገበያ ይላል። ገ የገ ቤተሰብ የመጀመሪያዋ ናት። በ የበ ቤተሰብ የመጀመሪያዋ ናት። ያ የቤተሰብ የአራተኛዋ ናት። ገበያ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ገደለ ይላል። ገ የገ ቤተሰብ የመጀመሪያዋ ናት። ደ የደ ቤተሰብ የመጀመሪያዋ ናት። ለ የለ ቤተሰብ የመጀመሪያዋ ናት። ገደለ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ገባ ይላል። ገ የገ ቤተሰብ የመጀመሪያዋ ናት። ባ የበ ቤተሰብ የአራተኛዋ ናት። ገባ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታዩቸው ቃላቶች በገ የተመሰረቱ ናቸው ማለት ነው። እንግዲህ በዛሬ ቪዲዮአችን በእነዚህ በአምስቱም ፊደላት ቃላትን መስርተን አይተናል ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።